እንግዲህ ኖርማል የአንድ ወጣት አባትና እናት ህፃን ልጅ ናት። ገና አዲስ ተጋቢዎች ናቸው። የመጀመሪያ ልጃቸው ነች። ገና ኑሮን ሀ ብለው የጀመሩ ጥንዶች የወለዷት ገና የምታሳሳ ህፃን ልጅ ናት በህይወት የጠፋችሁ ማለት ነው። ምን አባሽ ነረክሽን ጋቶሻል ከስንት ሰው ጋር ስተኝተን ደርሰሽ አሁን ደግሞ ከሱ ጋር ምንድን ነው የምትይው? ለምንድን ነው እምቢ አልሽው? ለምንድን ነው እምቢ አልሽው? ንገሪኝ። ለምንድን ነው እምቢ አልሽው? ንገሪኝ። እናቴን ተዋት በቃ። ከኔ ጋር ማውራት ካለብህ ከኔ ጋር እናወራለን። እናቴን ግን ከዚህ ነገር ውስጥ አስወጣት በቃ። ምንድን ነው ማነው እሱ? ከምን ነገር ነው የምወጣው? አፋን ከልቀቀኝ። አትንቀሳቀስ። ዘሩባቤል ማነህ? ዘሩባቤል እየሰማኝ ነው? ዘሩባቤል እድሜ ልኬን ስትጫወት ቢኖራል ከባድ። ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ ያው ዛሬ በተለየ ከእንግዳ ጋር አልመጣሁም፣ ብቻዬን ነው የመጣሁት። እንግዲህ ጉዳዩን ከሰሞኑ ስንከታተል የቆየ ነው። እንዲሁም በድጋሚ ተቀስቅሶ እንደ አዲስ ባልጠበቅን ሁኔታ የኔ ታላቅ ወንድሜ የነበረ የእናቴ አባቴ ልጅ ወይም የኔም ታላቅ ወንድሜ የነበረ ዘሩባቤል እንግዲህ ከ8 እና ከ9 ወር በላይ ላለፉት ጊዜያቶች በተከታታይ ስንሰራቸውም የቆየናቸው ቪዲዮዎች ነበሩ። የምታስታውሱት ከነበረ እንግዲህ የአባቱ ልጅ ሆኖ ወንጀለኛ የነበረ ታላቅ ወንድሜ ብዙ ነገሮች ሲያደርግ የነበረ እንደነበር ታስታውሳላችሁ፣ የቀደማችሁ የኔ ተከታታዮች ውድ ቤተሰቦች ማለት ነው። ዛሬም እንግዲህ ተመልሶ ዘሩባቤል ሌላ ወንጀል ተግባር ውስጥ ተገኝቶ ከእስር በምን አይነት አግባብ እንኳን እንደወጣ በማይታወቅበት መልኩ እኛ ለሕግ አሳልፈን በሰጠንበት ሁኔታ እሱ ግን ድጋሚ እዛው አዝቅጥ ውስጥ እዛው ቆሻሻ ተግባር ስራ ውስጥ ተመልሶ የሰዎች ንግድ፣ የወሲብ ንግድ፣ ዝውውር፣ የሴቶች ላይ የህፃናት እንግዲህ የሆድ ዕቃ ንቅለ ተከላ እያደረጉ ይሸጣሉ፣ ይቸበችባሉ። ድራጎች፣ የተለያዩ እንደዚህ እጾችን በመሸጥም ጭምር በእንደዚህ አይነቱ የወንጀል ተግባሮች የማፊያ ቡድን የመሰረቱ ናቸው ማለት ነው። የኔ ወላጅ አባቴ የነበረውና ወንድሜ ማለት ነው። አሁን ላይ እንግዲህ እንደምታስታውሱት ወላጅ አባቴ የዛሬ 9 ወር አካባቢ እንግዲህ አርፏል። እሱም ወንድሜ ደግሞ እንግዲህ በዚህ ወንጀል ውስጥ አብሮ ሲሰራ ስለነበረ እሱን ደግሞ በህይወት ነበር። ያው ብዙ ከኔም ጋር የነበሩ ነገሮች መጥፎ ስለነበሩ አሳስረ ነው መጨረሻ ላይ እንግዲህ በህግ እንዲታረም ተደርጎ ነበር። አሁን ግን ከ8 ወር በኋላ በደረሰኝ መረጃ መሰረት ወደ አሰላ አካባቢ ከፍተኛ የሆነ ሰዎች በህይወት እየተቀጠፉ ስለመሆኑ የማፊያ ቡድኖች እንዳሉ ተነግሮኝ፣ ሌላው ደግሞ ትላልቅ እንደዚሁ ባንኮችንም ጭምር ትላልቅ የሆኑ ሰፊ የሆኑ ቡድኖችን መስርተው ዘረፋ በማድረግ የተሰማሩ ማፊያዎች እንዳሉ መረጃ ደርሶኝ ነበር። እንደምታስታውሱት ቀደም ሲል በነበረው ቪዲዮ ላይ እንግዲህ የኔ ዩኒቨርሲቲ ተማሪ ያለው አስተማሪ ነበረች መምህር ሶፊ ያደረሰችኝ መረጃ እንግዲህ ያንን አስመልክቶ ወደ አሰላ ሄደን ክትትል አድርገን ነበር ማፊያዎች እንዳሉ ሰምተን። በዛም አጋጣሚ ማፊያዎቹን ፍለጋ ስንሄድ እንግዲህ ታላቅ ወንድሜ ድጋሚ እዚህ የማፊያ ቡድን ውስጥ እየሰራና በዋናነት የዚህ ቡድን አዋቃሪ ስለመሆኑ ሰምተን በጣም ተደናግጠን ነበረ። ክትትልም እያደረግን ነበረ። እንደምታስታውሱትም ጭምር እሱ እዛው ማፊያዎቹ የሚሰበሰቡበት ቤት ውስጥ አራስ ህፃን ሴት ልጅ ሞታ ተገኝታ የማን ልጅ ናት የሚለውም አልታወቀም። ያኔ እንግዲህ ቪዲዮንም ስንቋጭ ለእናንተ ሬሷን ወስደን እንግዲህ ፎረንሲክ እንዲመረመር ቤተሰብ ማን ነው ብለን እሱንም ጥየቃ ማድረግ ፈልገን ያንን አድርገን እንግዲህ አጠናክረን ነው የተመለስ ነው። አሁን ከዛ ውጪ ማፊያዎቹ ዋናዎቹን እስካሁን ድረስ አላገኘናቸውም። መምህር ሶፊን በዚህ ዙሪያ ላይ እንግዲህ በጣም እርዳታዋንና እገዟን እያደረገችልን ያለችው፣ እኛ ግን ያው ወንጀል ምርመራውን ለማድረስ እዚህ ወደ አዲስ አበባ ልከን የሟች ህፃንንም እንግዲህ የአዲስ አበባ ልጅ ናት። ከአዲስ አበባ አንስተው ያቺን አራስ ህፃን ልጅ አሰላ ድረስ ይዘው ወስደው እንግዲህ ገለዋት ነው የጠፉት ማለት ነው እነዛ ማፊያዎች። የማን ልጅ ናት ብለን እሱንም ስናፈላልግ እንግዲህ ህፃኗ እንግዲህ ኖርማል የአንድ ወጣት አባትና እናት ህፃን ልጅ ናት። ገና አዲስ ተጋቢዎች ናቸው። የመጀመሪያ ልጃቸው ነች። ገና ኑሮን ሀ ብለው የጀመሩ ጥንዶች የወለዷት ገና የምታሳሳ ህፃን ልጅ ናት በህይወት የጠፋችሁ ማለት ነው። ለምን ይዟት ጠፍተው እዚህም እንደገደሏት እንግዲህ እያጣራን ያለ ነው። ከቤተሰቦቿ ጋር የሚያገናኝ ነገር አለው የሚለውን ገና አልታወቀም። እስካሁን ምርመራ እየተደረገ ነው። እናትና አባቷ ላይ ምርመራ እየተደረገ ነው ማለት ነው፣ ምናልባት በወንጀል ተግባር ውስጥ ካሉ በሚል። ህፃኗ ግን እንግዲህ ነፍሷን ይማር። በድጋሚ ያው ነፍስ ይማር አይባልም። እነሱ ህፃን ምንም
ወንጀልም ሆነ ኃጢአት ስለሌለባቸው የእነሱን በረከት ያድለን ነው የሚባለው። በዚህ አጋጣሚ ግን ዞሮ ያሳዝናል የህፃን ህይወት መቀጠፉ። ልክ እንደሷ ሁሉ ሌሎችም ህፃናት፣ ሴቶች፣ ብዙ ሰዎች ህይወታቸው ስለመቀጠፉ እዛ ቦታ ላይ ስለተነገረን ላለፉት እንግዲህ ወገኖች ሰዎች ለነሱ ነፍስ ይማር እያለ ለቤተሰቦችን መጽናናትን እየተመኘን እኛ ግን ስራችንን አሁንም ቀጥለናል። ማፊያዎቹ አልተገኙም። ማፊያዎቹን እያፈላለግን ያለ ነው። ወንድሜ ታላቅ ወንድሜ እዚህ ቡድን ውስጥ መሪ እንደሆነ ቀደም ሲልም ነግሬያቸዋለሁ። እዛ ቤት ውስጥም የማፊያዎቹ ቤት ውስጥም የእሱን ፎቶግራፍ ተመልክተን ነበረ። አሁን እሱን እያፈላለግን ነው ያለ ነው። በእሱ ዙሪያም ያሉትን ሰዎች እያፈላለግን ነው። ሊገኙ አልቻሉም። ሰራተኛዋም እዛ ቤት ውስጥ የነበረችው እንግዲህ በሽፋን ሌላ ውሸት እያወራች ሰዎች የምትመልስ ሰራተኛ ተቀጥራ ነበር እዛ ቤት ውስጥ። ያቺንም ሰራተኛ ስናወጣጣት ብዙ መረጃዎች ነግራን ነበር። እሷንም እንግዲህ ወደ አዲስ አበባ ይዘን መተን የተለያዩ ምርመራዎች ተደርጎ እንግዲህ ፍርዷን አሁን እየተከታተለች እየተጠባበቀች ነው የምትገኙ። በጣቢያ ቆይታ ላይ ነው ያለችው አሁን ላይ። ዞሮ እንግዲህ ማፊያዎቹን ፍለጋ በደንብ አነቅተን እየተከታተልን ያለ ነው። እንግዲህ ስለ ህፃኗ ይህንኑ ልበላችሁ ብዬ ነው። መምህር ሶፊም እንግዲህ አንዳንድ መረጃዎችን ካሰላ ሆና እያደረሰችን ያለችው በቦታው ላይ እዛ ቦታ ውስጥ ማንም ዝር ያለ ሰው የለም። እዛ ግቢ ውስጥ ማለት ነው፣ ቅጥር ግቢ ውስጥ ማንም ዝር ያለ የነሱ ቡድንም ሆነ የነሱ ሰው የለም። እኛም ቦታውን ክፍትን ያደረግነው እንዲታሸግ አላደረግን። ምክንያቱም ማፊያዎቹ ቀስ በቀስ እየተሰባሰቡ እዛ ቤት ሲገቡ ለማየትና በገቡበት እያነፈነፍን ለመያዝ ነው ያሰብነው። ምክንያቱም እኛውን በምንሄድበት አካሄድ ማፊያዎቹን በቀላሉ ልናገኛቸው አድራሻቸው ሊታወቅ አልቻለም ማለት ነው። በዛ የተነሳ እንግዲህ እዛ ቤት የሚገቡ የሚወጡ ካሉ በነገሩም በዝግታ ለማየት እንዲያስችለን ቤቱን አላሸግነውም። ራሳቸው ከፍተው እንዲገቡበት ቤቱን ነው ያፈለግነው። እንግዲህ ሰራተኛው የለችም፣ ከፍቶ የሚያስገባቸው የለም፣ ጥበቃውም የለም። ከኛ ጋር ይዘናቸው መተናል ለምስክርነትም እንዲሁም የወንጀል ተግባሩ ሲሰራ ስለሚያዩ በዛም እንግዲህ የህግ መቀጣጫ ስለሚያገኙም ያው በጣቢያ ቆይታ ነው የሚኖራቸው። ዞሮ ግን ቤቱ ግቢው ባዶ ነው። እዛ ቤት ውስጥ የሚገቡ የማፊያ ቡድን ካለ አሁንም ክትትል እንዲደረግ ያው ድብቅ ካሜራዎቻችንን ገጥመናል። አዲስ ነገር ካለ እንዲያሳውቀን ድብቅ ካሜራችን እንግዲህ ስራውን እንደቀጠለ ነው። መምህር ሶፊን በቦታው ላይ ቅኝት እያደረገች ነው። የተወሰኑም አንድ ሁለት የአካባቢ ሰዎችን የራሳችን ሰዎች በማድረግ በማማከር ለሰው ሳይናገሩ ቦታው ላይ ቅኝት እንዲያደርጉ ተናግረናል ማለት ነው። ከዛ ውጪ ያለው ነገር ይሄን ነው። አሁን በደረሰ መረጃ ይሄንኑ እየነገርናችሁ አዲስ ነገር ሲኖር ደግሞ እያያያዝን በዚሁ ዙሪያ ላይ ክትትል እያደረግን ለእናንተ የምናደርስ ነው የሚሆነው። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየት ስጡን። ወንድሜን አግኝቼ የት እንዴት እንደተደበቀ ማግኘት ፈልጋለሁ። በዚህ ዙሪያ ላይ እንግዲህ ፈጣሪ ይርዳን። እኛም ጀግነን ይህን ጉዳይ እንከታተላለን። አብራችሁን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። አቻክስ ግቢ ይችላል። ዝም በይ። አባቱ ይዘው ሄደው። ሄሎ በቀለ የታባቱ ያለችው ልጅቷ ሰራተኛ ነች። ሌላ ማን ይሆናል? የለችም እኮ ቤት ውስጥ ባዶ ነው ያለው። እሺ አሁን በፍጥነት ራስና ምን አባሽ እንዳረግሽኝ ገብቶሻል?
ከስንት ሰው ጋር ስተኝተን ደርሰሽ አሁን ደግሞ ከሱ ጋር ምንድን ነው የምትይው? ለምንድን ነው እምቢ አልሽው? ለምንድን ነው እምቢ አልሽው? ንገሪኝ። ለምንድን ነው እምቢ አልሽው? ንገሪኝ። ምን እንዳሳጠሽኝ ገብቶሻል? ግን ምን እንዳሳጠሽኝ ገብቶሻል ወይ? ገባሽም እንጂ ቢገባሽ ነው እንደዚህ አታረጊም። ድንጋይ ሌላ ይቀር አተኝ ግን እጅሽ ምንድን ነው የሚያርፈው? እንዴት የሰው ዕቃ ትነኪያለሽ? ምን አባሽ ልትሰሪ እንደሄድሽ አልገባሽም ወይ? አማራጭ አጥቼ ነው። ምን አባሽ አማራጭ አጥቼ ነው? እስታራሹን ድገሙ። ምንድን ነው ያልሽው? እሺ በቃ ይቅር በለኝ። በቃ ይቅር በለኝ በእናትህ። እሱ ይቅር የሚለኝ ይመስልሻል? ስታስቢው ንገሪኝ ይመስልሻል ወይ? አለቅሽም ዛሬ ሟች ነሽ። እባክህ እናት የለህም፣ እናት የለህም። እባክህ ተወኝ በቃ። አዎ እናት አለኝ። እናት ስላለኝ እምርሻለሁ፣ ስላለኝ እምርሻለሁ። ጀዝባ ቆይ እናትሽ የምታስኖራት በምን ነው? በምንድን ነው ንገሪኝ። በምንድን ነው የምታኖራት? በምንድን ነበር የምታኖራት? ሁሉንም ነገር ታውቃለህ። ሰርቀሽ የምታገኘውን ገንዘብ በሰሎት ታኖራት ነበረ። ድንጋይ ራስ። ቆይ ምን የመሰለሽ ገንዘብ መች አነሰሽ? ንገሪኝ፣ መች አነሰሽ? አግኝቼብሽ አውቃለሁ እና በራሳንሽብሽ አውቃለሁ እና ታዲያ ለምንድን ነው ይወት የዛሬ መሰለ ትልቅ ባለስልጣን ሰውዬ ገንዘብ ለምን ለመስረቅ ሞከርሽ? እባክህ ተወኝ በቃ። እባክህ ተወኝ በእናትህ። ዛሬ ሟች ነሽ። እስከ ሰረቅሽልኝ ነገር በሙሉ በዜሮ አጣፋሽው። ሌላ ሰው ቢሆን ኖሮ መርሽ ነበረ። በዚህ ሰው ግን በፍጹም አልመርሽም። አንተ በቀለ ለምን ነው የማመጣው? እስካሁን ድረስ ስንት ችግር እንደተፈጠረ እዚህ ገብቶሃል? ማንም የለም እኮ ቤት ውስጥ። እሺ እነሱ ሴት ሄዱ። 15 ቀን አለፋቸው እና እስካሁን ድረስ ለምን ነው ያልነገርከኝ? ሰራተኛ ሚስት እንደሚስት ታውቃለህ ማለት ነው። ስለዚህ ታውቅማ ኖሮ እንደዛ አታደርግም ነበር። እና ታዲያ እስካሁን ድረስ ምን አባት ሰራ ነበር? ለምን ነው የሆነ ነገር ለማድረግ አልሞከርከው? በቀለ መጥፎ ነገር እየሸተተኝ ነው። እሺ አሁን ይደርሳል። በፍጥነት 5 ደቂቃ የምሰጠው። ቤተሰቦች እንግዲህ በጣም በሚያሳዝን በሚያስገርም ሁኔታ ባልጠበቅነው ምናልባት በጠበቅነው ሁኔታም ሊሆን ይችላል። በእርግጥ ቀድሞውኑ ያገኘሁት ራሱ ማፊያ ሲገባ ያየሁት እዛ ቤት ውስጥ ዘሩባቤል መሆኑን ተመልክቻለሁ ማለት ነው። እዛ ቤት ለመጀመሪያ ጊዜ ከቀናቶች ከሳምንታቶች በኋላ እዛው ቤት ዝር ብሎ የገባው እዛ ግቢ ውስጥ የገባው ዘሩባቤል ነው፣ ከአንዲት ሴት ጋር መኪና ይዞ ማለት ነው። በጣም በሚገርማችሁ ሁኔታ መኪና ውስጥ ራሱ ሰው አለ። ምን አይነት ሰው ይዞ እንደመጣ እንኳን አላቅም በስርዓት ግን ከሰው ጋር የመጣ ይመስለኛል። አንዲት ህፃን ልጅ እንግዲህ ታዳጊ ሴት ትመስለኛለች። በጣም ልጅ ናት በመልክ ስትታይ። እንግዲህ እሷን ይዞ እያንገላታት እየጠፈጠፋት ነው ይዟት የገባው። በጣም ተደናግጠናል እና አሁንም ካለንበት ቦታ ተነስተን እንግዲህ ድጋሚ ወደ አሰላ ልንሄድ ነው ማለት ነው። አሰላ ሄደን እንግዲህ የሚሆነውን ነገር እንከታተላለን። እኔ አስተማሪ ሶፊያ ጋር ደውዬ ነገሩን ተከታተይልኝ እባክሽ፣ በቅርብ ርቀት ሆነሽ የህግም ሰው ካለ ያዥልኝና ወደዛ ቦታ
አምሪልኝ ብያታለሁ። እኛ እስክንደርስ ድረስ እነሱ የሚደርሱ ከሆነ ደርሰውም እንግዲህ የሚያደርጉትን አድርገው የሚያስጥሉልኝ ከሆነ በጣም ደስተኞች ሆነን እንግዲህ እኛም መንገዳችን ከአሁኑ እንቀጥላለን ማለት ነው። እኔ አሁን አዲስ አበባ ነው ያለሁት፣ ወደ አሰላ እንሄዳለን። ሙሉ ባልደረቦችን ይዤ ቤተሰቦች ጸልዩ፣ እች ልጅ አንድ ነገር እንዳትሆን ፈርቻለሁ። ዘሩባቤል እንዲያመልጠን አልፈልግም። ነገሮች ገና ሸተቱኝ እያለ ቪዲዮ ላይ ተመልክቻለሁ። የሆነ ነገር ሸቶኛል ምናምን ሲል ነው እያወራ የነበረው በስልክ። እንዳያመልጠኝ ይፈልጋለሁ። ልጅቷ ላይ ጉዳት እንዲደርስ አልፈልግም። በመኪና ይዞት የመጣው ሌላ ሰው አለ መሰለኝ፣ ከሰው ጋር ነው ልጁ ያለው። ልጅቷ ላይ ጥቃት እንዳያደርጉባት ፈርቻለሁ። የሚሆነውን ነገር አብረን እንከታተል። ካሜራማን ተከተል። ለሙሉ ሸርሙጣ ነው ታውቂዋለሽ? ንገሪኝ፣ ታውቂዋለሽ ወይ? ከመሰለ ትልቅ ባለስልጣን እጅ ቤት ውስጥ ካሜራ እያለ ብዙ ጠባቂዎች እያሉ እንዴት ልታረጊ ሞከርሽ? ቆይ እንዴት ሀሳቡስ መጣልሽ? እንዴት ሀሳቡ መጣልሽ? የት አርገሽው ነው? ከዚህ በፊት እናቴ ታማሚ እንደሆነች ታውቃለህ? አውቃለሁ። ግን ደግሞ እኛ የምንሰጥሽ ገንዘብ በቂ መሰለኝ። ስሚ ቆይ ባለስልጣኑ ሰርቀሽ እንደሄድሽ ካወቀ በኋላ እኔ ምን ሊያደርግ እንደሚችል አስበሽ ነበር? ከዛስ በኋላ እኔ የምለቅሽ መስሎሽ ነበር? እኔን ተይው፣ እሱ የሚለቅሽ ይመስልሻል? ንገሪኝ፣ ይመስልሻል ወይ? በጣም ትልቅ ስህተት ነው የሰራሽው። በጣም ትልቅ ስህተት። በቃ እስር ቤት አስገቡኝ፣ የሆነ ነገር አድርጉኝ፣ ብቻ አላውቅም። ግን በቃ ተይ እንጂ እስር ቤት ላስገባሽ ዘር ማንዘርሽን ነው ማጠፋው እንጂ ለምንድን ነው እስር ቤት ማስገባሽ? እባክህ እነሱን ተዋቸው። እኔ የወሰድኩት በቃ። ስሚ ለመሆኑ ያቺ አይነ ስውር እናትሽ ሸርሙጣ እንደሆነች ታውቂ ይሆን እንዴ? ታውቂው? ኦ ለዛ ነው ያን ሁሉ ሳስደፈልፋች ዝም ያልሽው። አንቺን ነው እባክህን እናቴን ተዋት። እሷ እኮ ለነገሩ እናቴን ተዋት እባክህን ስለምልህ። ለእሷ እኮ መግደል ምናምን አያስፈልገኝም ማለት ልጃቸው ምን ያህል አደገኛ ሸርሙጣ እንደሆነች ስነግራቸው እዛ ስኳራቸው ይነሳባቸው እና ድፍት ይላሉ። ከዛ የምትቀሪኝ አንቺ ብቻ ነሽ። አንቺን እገልሻለሁ። እባክህን ዘሩባቤል እንደዚህ አታደርግ እባክህን። እኔን ከፈለክ ግደለኝ፣ ለእናቴ ግን ምንም አይነት ነገር አትንገራት። እንደዛ ባደርግማ እኮ ለአንቺ ገነት እኮ ነው የገባሽው። አንቺ ከገደልኩሽ እኮ ገነት ገባሽ። ስለዚህ አንቺ መግደል አለብኝ። አንቺ መገልሽ ደግሞ እናትሽን ፊት ለፊት ድፍት ካረኳቸው በኋላ ነው። እሷ ምን አደረገች? እባክህን እሷን ተወኝ እኮ። ታዲያ አንቺስ ለምን እንደዛ አደረግሽ? ስለ እናትሽ ማሰብ አልነበረብሽ መጀመሪያ? እናቴን ለማዳን ብዬ ነው። ያቺ አይነ ስውር እናትሽ እኮ ከዚህ በኋላ አትድንም። ወደ ሞት ነበር የምትሄደው። አንቺ ወደ ሞት የምትሄድበትን መንገድ አፈጠርሽላት። ጎበዝ። መጨረሻሽ እንደዚህ እንደሚሆን አላውቅም ነበር። ጥሩ ሰው ትመስይ ነበር። ቆይ ከዚህ በፊት ከጁል ሰዎች ምን እንደሚሆን አላወቅሽም ነበር? ንገሪኝ፣ ምን እንደሚሆን አላወቅሽም ወይ? አሁን እኮ ማልቀስሽ ምንም አይጠቅመኝም። ስንት ባለስልጣኖችን ስንት ባለሀብቶችን አሪፍ ስራ ከሰራሽ በኋላ አሁን በማይረባ ነገር መሞትሽ እኮ የሚያሳዝነኝ። ግን ደግሞ አንቺ መግደልም ደግሞ በጣም መሳሰለኝ። መሞት ያለብሽ ሴት ነሻ። አሁን እናትሽ ስትመጣ ምን የምትል ይመስልሻል? እባክህን ስለምልህ በቃ እናቴ እባክህን ተው በቃ እናቴን ተዋት በቃ እናቴን ተዋት በቃ። ልትዋት እኮ ሞክር ነበረ፣ ግን ልትዋት አልችልም። አንቺ ያን ስህተት ከመስራትሽ በፊት ብታስቢበት ኖሮ ይህን ነገር አላደርግም ነበረ አይደል? እሷ ምን አደረገች? እኔ ነኝ ጥፋተኛ። በቃ እኔ የሚገባኝን ነገር ስጠኝ እናቴን። ከዚህ በፊት የጠፉትን ሰዎች መጀመሪያ ራሳቸው ስንገደል አይተሻቸው ታውቂያለሽ? መጀመሪያ ልጆቻቸውን፣ ሚስቶቻቸውን፣ ወላጆቻቸውን፣ ወንድም እህት፣
ሁሉም እንደሚጠፋ ታውቂ ነበር አይደል? ምንም የማውቀው ነገር የለም። ምንም የምታውቂው ነገር የለም። እስካሁን ድረስ ስትሰሪ ምንም ነገር አታውቂም ነበር። ተወኝ በቃ እባክህን ስለምንህ በቃ ተወኝ። ማዘር ላምጣቸው ነው ትንሽ እንጫወት አይደል? ኧረ እባክህን ስለምንህ እባክህን ቁጭ በል ማዘር ወደ እኔ ተውና እዛ አጠገቡት ያሉትን ሰውዬ ትንሽ ነካኳት እስቲ። ማነው? ምንድን ነው? አያውቋትም? አዊ ምን ሆነሽ ነው የምታለቅሺው? ማነህ አንተ? ወንድሜ ልጄ ማነህ? አንቺ ናፍቂኝ። እዛው ልጅሽን አዋራት። ምንድን ነው? እኔ ልንገራቸው ወይስ ተነግራቸዋለሽ? ምንድን ነው ሀቢ? ምንድን ነው የምትለው? እባክህ ለምንድን ነው የማትተወን? የት ነው የመጣሁት? ምንድን ነው የማትተወን? ቆይ ምን አድርጉ ነው የምትለን? ተነግራቸዋለሽ? እናቴን ተዋት በቃ። ከኔ ጋር ማውራት ካለብህ ከኔ ጋር እናወራለን። እናቴን ግን ከዚህ ነገር ውስጥ አስወጣት በቃ። ምንድን ነው? ማነው እሱ? ከምን ነገር ነው የምወጣው? አፋን ከልቀቀኝ። አንቺ እናትሽ ደግሞ ባንቺ ነው የወጡት። በጣም ቆንጆ ናቸው። ምንድን ነው አቢ? ማንን ነው ያመጣችብኝ? ማን ጋር ነው ያገናኘችኝ? አቢ ትንሽ እናውራ ማዘር። ምንድን ነው ልጄ? ለምን ነው የማትተዋት? ልጆት በጣም ተረዳውታለች አይደለም? አዎ እሷ ነች የምትጦረኝ። ትማራለች ደግሞ የሆነ ስራ ኦንላይን ነው ይሄ ምንድን ነው የሚሉት ስራ ትሰራለች፣ ትሮጣለች። ብቻ በልጅነቷ ተባከናለች። ይኸው አሁንም ቡና ከማፈላበት ነው አንተ አንጠልጥላ ያመጣኸኝ። ምንድን ነው? ማነህ አንተስ? እኔ ደላላዋ ነኝ። ምን ስራ የምታገናኛት የምታሰራት? ግን እኮ በጣም ውሸታም ልጅ ነበር ያነበሩት። እንደው እንደዚህች አይነት ሸርሙጣ የሆነ ሴት ከመውለድ አለመውለድ ይሻላል። ምንድን ነው? ምን ማለት ነው? ምንድን ነው ሸርሙጣ ነች የምትለኝ? ምንድን ነው ሀቢ? ቆይ ለምንድን ነው የሁላ ነገር የምታደርገው? በቃ እናቴን ተዋት። ምን ፈልገህ ነው ልጄን እንደዚህ የምትሳደበው? ተው፣ ለአንተም ጥሩ አይደለም። ተው። እስቲ እኔ ደካማ ነኝ። እስቲ እርሷ ትንገሩት። ምንድን ነው የምንነግረኝ? እኔ ቃል የለኝም የእሷን ብልግና ለመናገር በጣም ነው ቃል የለኝም። ምንድን ነው? ኧረ ሀዊ ተይ እናትሽን አታሳዝኛቸው። ቆይ ምን አድርጊ ነው የምትለኝ? ለምንድን ነው የማትተወኝ? በቃ ይኸውልዎት ማዘር፣ እኔ ነበርኩኝ ስራ የማሰራት። እሺ ልጄ። ስራ የምትሰራው ደግሞ ለእርሶ እንደዋሸች ኦንላይን ስራ ምናምን የሚባል ነገር ሰርታ አታውቅም። እቺ ልጅ ማለት ገና ሃይ ስኩል እያለች ጀምሮ ከኔ ጋር እንተዋወቅ ነበር። እሱ ዝም ብሎ ነው የሚዘባርቀው። በቃ ሴትዮዋ ፍሽን ዝግ እያልኩሽ ነው። አንቺ ነው ምንሽ? አትጩባ ልጄ ላይ ማነህ አንተ? ምንድን ነህ እንዴ? ማዘርዬ የትስ ነው ያመጣኸኝ? ማነህ እንዴ? ለምንስ ነው የምትጮኸው? ከሃይ ስኩል ጀምሮ አብረን ስንሰራ ነበር። ካምፓስ ገብተናል ያለችውትም ውሸቷን ነበር። የተለያየ ቦታ እየሄደች የተለያዩ ባለሀብቶች ባለስልጣኖችን በዚህ ቆንጆ ገላዋ እያማለለች አብራቸው ስተኛና ብዙ ገንዘብ ታገኝ ነበር። በስመ አብ! አንተ የልጄን ስም አታጥፋ። አቅም የላትም አትከስም አትሯሯጥም ብለህ ነው? እኔ አይኔ ደካማ ስለሆነ ካላመኑ ደግሞ ልጆትን ይጠይቋት። አንቺ ሀቢ ምንድን ነው የምሰማው? ምንድን ነው አንቺ? እውነት እንዲህ ታደርጊያለሽ? ገላሽን ትሸጫለሽ? የምታመጪልኝ ብር የምትረጂኝ ብር በዚህ ብር ነው አይደለም? አይገርሙትም ማዘር ነው ሀቢ ገላዋን ሽጣ የምታመጣው ገንዘብ እርሶን አትሸጥም። ልጅ አትጮህብኝ እኔ ላይ። አንተስ ማነህ የምትጮህብኝ? ስኳር ስላለቦት ደም ግፊት እንዳለቦት እኮ አውቃለሁ። ነገር ግን የዚችን ሸርሙጣ ሴትዮ እውነት ማወቅ አለብኝ። አንቺ ዝም በይ ያልኩሽ ነው። ከዛ በኋላ ደግሞ ምን እንዳደረገች ያውቃሉ ማዘር? አንድ ባለሀብት ነበረ፣ ትልቅ ስልጣን ያለው ባለሀብት። ያን ሰውዬ ጋር ልትተኛ ላኳት። እሷ ደግሞ ገንዘብ
ብዙ ጌጣጌጦችን ሰርቃ ሄደች። ከዛ በኋላ ሰውዬ መጥቶ ነው ነገረኝ። ይኸው እኔ ደግሞ ለእናቷ ለራሳቸው ልንገራቸው ብዬ መጣኋት። ከሸርሙጣነቷ በላይ ደግሞ ሌባነቷ። ኧረ እባክህ ልጄን እባክህ እንደዚህ አትስደበኝ። ኧረ እባክህ አትስደባት። እውነት ነው እውነት ነው። እኔ በድንጋጤ መድኃኒታቸውስ ስዋሪና ግፊት የሚጨምር ነው። ወይኔ ልጅ ሞቱ። አይዞት ማዘር አንተ ማነት ልጄ እባክህ። እኔ እኮ ነገርኩት ማዘርዬ፣ እኔ ደላላ ነኝ። እኔ ከደላላነት ውጭ ምንም አላውቅም። ኢቨን እንኳን ሌላውን ይተውትና ከእሷን ከማገናኛቸው እንኳን ገንዘብ እንኳን አልቀበልም ነበር። ማዘር የሚያወራው እውነት ነው ሀዊ? ይሄ ልጅ የሚያወራው እውነት ነው? እሱ ከለምኑ ታዲያ ማንን ልታውቁ? እኔ ወጥቼ ለምናለሁ። እንደዚህ አይነት ብር ይዘሽ የምትመጪ ከሆነ እኔን ለማኖር አስበሽ ከሆነ ተሳስተሻል። እኔ ውጭ በወጣ በእውነት ቤተሰቦትን እንዳሳፈረችው ዘር ማንዘሮትን እንዳሳፈረችው እቺ እውነት አድርጋው ከሆነ አዎ አታረገውም ብለው ያስባሉ። እኔን አምኜ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንሎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። የልጅቷ እኮ ስህተት እኮ መብዛቱ አንደኛ ሽርሙጣነቷ፣ ሌባነቷ፣ ውሸቷ። ማዘር እኔ እናትም አባትም አለ፣ ግን እንደዚህ ቸነት በጣም መጥፎ ሴት እኔ አጋጥሞኝ ያውቅ። እውነት ሀዊ አርጋው ነው ማዘር። እንደው አይን ቢኖሩትና እንዴት አይነት ስራ እንደምትሰራ እኮ ቢያይኖሩ እንደው መፈጠሩትን ነበር የሚያውቅ። እኔ ኦንላይን ስራ ነው እየሰራው ማመጣው። ኦንላይን ስራ የሚባል ነገር እኮ ሰርታ አታውቅም። የምትሸፉንልኝ የምትረዳኝም እንደምታውቀው እኔ ችዬ ወጥቼ ሰርቼ የምመጣ ልጅ ሰው አይደለሁም፣ እናት አይደለሁም። አቅሜም ደክሟል። ስኳር አለ፣ ግፊት አለ፣ መድኃኒት በብዙ ብር ነው የሚገዛው። እንግዲህ እሷ ነች እቺ ልጅ ነች የቻለችኝ። ብሩ ከየት ይምጣ ግን ያው ፈጣሪ ወቀው ነው ያለው። አዎ ማዘር፣ እሱ በደንብ አድርገው ይታከማሉ፣ መድኃኒቶቱን ይወስዳሉ። ግን ምን ያደርጋል ልጆት ሸርሙጣ ሆና ገላዋን ሽጣ በምታመጣው ገንዘብ እንደዚህ አትበልተው። ገላዋን ሽጣ በምታመጣው ገንዘብ ባይሆን ነበር። አዊ ወዴት ወሰድካት? ምንድን ነው የሚያወራው ሄድ? እንደው ማዘርዬ ውሸቷን ቢሆን ኖሮ እንደዚህ ታለቅስ ነበር ብለው ያስባሉ? እኔ ድንገት አስፈራርታት ከሆነ እኔ ምን አውቃለሁ ልጄ። ምንድን ነው ደግሞ ቆንጆ እናት ነው ያለሽ። በስመ አብ ምንድን ነው አዊ ምንድን ነው ያመጣሽብኝ? ጉዴ ፈልቶ እጅና ሰከላይ ላይ ካንቺ ደግሞ የተሻለ ደግሞ ሊያስገኙ ይችላሉ አይደለ? ምንድን ነው አዊ ንገሪኝ እንጂ እናትሽ ይህን ስራ መስራት ያቅታቸዋል እንዴ? እነ ስውር ናቸው እንጂ እኮ ሌላ ነገር አይደለም። ቢያንስ አንድ የጃጀ ሽማግሌ አላጣም እርሳቸውን የሚፈልግ። ምን ማለት ነው? እኔ ነው አንቺ ሀዊ አውጪ ከዚህ ቤት ምንድን ነው? ከዛ በፊት ደግሞ እስቲ ትንሽ ትምህርት ልስጣቸው አይደለ? በጣም ረጅም ጊዜ ቆዩ ይመስለኛል ጋር። ነይ ልጅ አውጪ ምርኩዜን አምጪልኝ። ኧረ ልቀቀኝ ልጅ፣ እኔ አልሄድም። ኧረ ምንድን ነው ወዴት ነው የምትወስደኝ? ኧረ አትጎትተኝ። አይዞት አንቺ ሀዊ ትመጣለች። አይዞት ምንድን ነው የምታረገኝ? ልጄ ልቀቀኝ ሀዊ
ትንሽ እንጫወታለን ከማዘር ጋር። ሌላ የምትነግሪኝ ነገር አለ? እባክህን እናቴን ተዋት፣ እባክህን እየለመንኩ ነው። እኔ እንደፈለገ ማድረግ ትችላለህ። እናቴን ግን ልቀቃት። በእኔ ኃጢአት እሷን ለምን ታሰቃያታለህ? አዎ ላስቀያት እኮ ይገባል ነበረ፣ ግን በጣም ቆንጆ እናት ነው ያለሽ። ካንበታቸው ከዚህ በኋላ ስንትና ስንት ገንዘብ እንደምሰራባቸው ሳስብ ደግሞ እንዴት ልቤ ፍስስ እንዳለልሽ። እባክህን እንደዚህ አታድርግ፣ እየለመንኩ ነው። እባክህን እባክህን። ሄሎ አለቃ፣ እንዴት ዋሉ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አዎ ከኔ እጅውን ጠፍቶ። አዎ ጋሼ አዎ ይገኛል። ትንሽ እድሜያቸው ትንሽ ሄደ። የዛች ከይሲ ያቋታል አይደል? አዎ ያቺ ሌባዋ የእሷ እናት አሉ። እንዴት እንደሚያምሩ አትጠይቀኝ ጋሽ፣ አትጠይቀኝ ነው የምልህ። አዎ መቼ? ዛሬ ማታ አመጣለሁ። እሺ ችግር የለም እንዴ ጋሽ፣ በዚህ ነፍስ እናወራለን እንዴ ስለ ገንዘብ? እሺ አለቃ። አይገርምሽም? እናትሽ ጥሩ ገደላችሁ። ገና ከአሁኑ ስራ ላይ እባክህን ስለምን እንደዚህ አታድርግ። አትበል። ምን አደረገች እሷ? ቆይ እንደውም ልታመሰግኛቸው ይገባል። ብዙ ስራ ሊሰሩ እኮ ነው። አየሽ፣ ያንቺን እጅ አይጠብቁም። ከዚህ በኋላ በራሳቸው ሸቀል አድርገው ግን የሚያገኙት ገንዘብ ይሰራሉ። በዛ ጤንነታቸውን ይታገላሉ፣ መድኃኒታቸውን ይገዛሉ። እናቴን ተዋት በቃ። እባክህን ስለምን እናቴን ተዋት። እባክህን ስለምን እናቴን ልቀቅልኝ። እባክህን እየለመንኩ ነው። እባክህን እናቴን ተዋት። ገላሽ በጣም እባክህን ተወኝ። አንተ ቆይ ምን አይነት ሰይጣን ሰው ነህ? ሰይጣን እንኩት እኮ ነው እንጂ ምን ያህል ወዶሽ እንደነበር ታውቂያለሽ አይደል? እባክህን ተወኝ። ማዘር እባክህን ተወኝ። መቼም ከእናትሽ አይበልጥም። ማነው? አንቺ አሮጊት ለምን ዝም አትይም? ዝም በልጅሻለሁ። ማነው? አንቺ ውሻ ልጅ ታረጊ ነው ተኛለሁ። እገልሻለሁ ብዬሻለሁ። አትፈታተኝ። ለምን የፈለግሽው? አይመለከትሽም እኮ የገዛ ቤታችን መሰለኝ። ዞር በይ ወደዚህ። በጀርባን ድምፅ እየተሰማኝ ነው። የትልቅ ሰው ድምፅ። ምን እየሰራህ ነው? ሁሉ ነገር አውቃለሁ። ክፈት። አንድ እብድ ሴትዮና ባለቤቴ ናቸው። መለከቻው ስለነሱ አይደለም፣ አይመስለኝም። ሁኔታ ሁላ ልጅቷን ተጨቃለች። ሴትዮዋን ከጀርባ እየጮሁ ነው። በጣም እየጮህብኝ ነው። አዎ ሂጂ ቀጥይ ብዬሻለሁ። አለበለዚያ መጥፎ ነገር ሊከሰትብሽ ይችላል። ምንም አይከሰትብኝም። ቀጥይ ብዬሻለሁ። ምን እንደሆንኩ ምንድን ነው መከለኝ? እየጮህብኝ ነው። እረፊ ብዬሻለሁ። እየሰማኸኝ ነው? የህግ አካል ይዤ ብለህ መመጣ ክፈት። ልጅቷ የፍራቻ አይነት ነገር ነው። ሴትዮዋም ከጀርባ ድምፅ እየሰማኝ ነው። ምንም ሚስት አይደለችም። እቺ ሚስቴ ነሽ አይደለሽ?
አይደለችም። ታስታውቃለች። ምን እንደሆነች ምን ሆነሽ ነው? ተናገሪ እያልኩሽ ነው። አናግሪኝ። እኔ ምን ሆነሽ ነው? ምን ተፈጥሮ ነው? እኔ እረዳሻለሁማ። አናግሪኝ። ባለቤቱ ነኝ። ምንም አልተፈጠረም። ባለቤቱ ነኝ። ምንም አልተፈጠረም። በፍጹም አይመስለኝም። አንቺ ከዚህ በላይ ምንድን ነው የፈለግሽው? ሚስት አይደለችም። እኔ ህግ አካል ይዤ እመጣለሁ። ሂጂ ጥሪ። እስቲ ምን እንደምታመጪኝ ያለ ሂጂ ጥሪ። ቀጥ እያልኩሽ ነው። ሴትዮዋም ከጀርባ እየጮሁ ነው። ትልቅ ሴትዮ ይሰማኛል። እናትሽ ናቸው። እናት ነው ወደ እኔ እስኪ አትፍሪ። ምንድን ነው አስገባኝ። ተናገሪ እያልኩሽ እኮ ነው። ምንድን ነው ስለዘጋሽ? ለምን አትነግራትም? እኔ ምን ላድርግ? ነገረችሽ እኮ በቃ ሂጂ ውጪ። በፍጹም ለምን አናግሪኝም? አጨራረስሻለሁ። ሴትዮ ብትሄጂ ይሻልሻል። ውርድ ከራሴ ተመልሼ እመጣለሁ። የህግ አካል ይዤ ጠብቀኝ። ሂጂ አምጪ። እረዳሻለሁ። እናት እመጣለሁ። ቱሪያፋ ስሚ ምትልጃት ነበረ? እናትሽ ልታረኛት ነበረ? ምን አደረኩኝ? አዊ በጣም ትዕግስቴን የተፈታተንሽ። ድምጿ ሲጠፋብኝ እየጠየኳት ነበረ። በቃ ሌላ ምን አደረኩ? እንኳን ጠፋ ድምጿ ምን አገባሽ አንቺ? እንዴ እናቴ እኮ ነች። ምን እየሆንክ ነው አንተ? ሴትዮ ያጠፋሽው ነገር የገባሽ አልመሰለኝም። ይሄ ቆንጆ ገላሽን እንጂ እስካሁን ድረስ ሟች ነበርሽ። ይገባሻል? በቃ ተወኝ እባክህ። ይሄ ቆንጆ ናፍቀሽኛል እኮ በጣም። ለምን አትወኝም? እባክህ ተወኝ በቃ። ውድ ቤተሰቦች እንግዲህ በጣም በሚያሳዝን በሚገርም ሁኔታ መድረስ አልቻለም። እኛም አዲስ አበባ ስላለን እንግዲህ በጣም እየተሯሯጥን ያለ ነው። እንግዲህ እዛ አካባቢ ያሉ ሰዎች እንዳለ የህግ ሰዎች በሙሉ ከነሱ ጋር ወይኔ መምህር ሶፊ ጋር እየደወልኩኝ ያለሁት እንግዲህ እያወሯትን ያለሁት። ሄሎ መምህር። ወይ መምህርት። ወይ መምህርት። ኧረ እባካችሁ ድረሱ። የት ደረስክ? ካሰላ ተነስተሃል? ወደ አሰላ እየደረስን ነው መምህርት። ቆሜያለሁ። አሁን መኪና እንትን እስኪል እየጠበቅኩኝ ነው። ነዳጅ እየሞላ ነው ያለው ሾፌሩ። ካልወጣሁ ያለ እየረበሸኝ ነው። እዛ ያሉት የህግ አካል ደግሞ እንደምታውቀው በእጅ አዙር ይዟቸዋል። ስለዚህ እባክህ በፈጥናችሁ መድረስ ነው ያለባችሁ። ይገባኛል መምህርት። እሺ በቃ በእናትሽ አንቺ በቻልሽው አቅም መምህር የቻልሽውን ነገር አድርገሽ እናትየዋንም ሴት ልጅቷንም ለማዳን ሞክሪ በተቻለሽ አቅም። ብላ ነው እያስፈራራት ነው። ሴትዮዋን በጀርባ እየጮሁ ነው። እኔ የህግ አካል አመጣለሁ ብዬው ነው አሁን ተመልሼ እየወጣሁት። እባክሽ በቃ በጣም በቅርብ ርቀት ካልወጣሁ ብሎ እየበጠበጠ ነው። መፍጠን አለባችሁ እንደምንም ብላችሁ። ሚዲቅሳ ለምንድን ነው የሚያስቸግረው? እባክሽ መምህር ምንድን ነው ምን ሆንኩ ነው የሚለው ደግሞ እሱ ሲደበቅ አንዴ የከረመው ምንድን ነው አሁን ደግሞ ካልወጣሁ የሚለው? ካልወጣሁ በፍጹም እያለኝ ነው። ስለዚህ እኔ አልቻልኩም። በፍጥነት መድረስ አለባችሁ። በቃ እሺ ለራሱም ነገር እንዳልሄድ እንደምታውቀው እነሱ በእጅ አዙር ይዟቸዋል። አውቃለሁ እኮ እሱን እኮ ነው የምልሽ እኮ መምህርት። እኔም ግራ ገባኝ። ይኸው እየደረስን ያለ ነው። ነዳጅ እየቀዳን ያለው ናፍጣ የለም ተብሎ እየፈለገን ያለው ሹፌር ደርሰናል። ኦልሬዲ ወደዛው መስመር ላይ የቀረ የተወሰነ ኪሎ ሜትር ነው የቀረን። 12 ኪሎ ሜትር ምናምን ነው የቀረን መምህር። በቃ በተቻላችሁ መጠን በጣም ማስጠን አለባችሁ። እኔ ሁኔታውን እያየሁኝ ነው። እሺ ይኸው እየደረስኩኝ ነው መምህር። እሺ በእናትሽ በቅርብ ርቀት ተከታታይ አንድ ነገር እንዳያረጋችሁ ይሰውይ። ወንድሜ ነው መምህር። በቃ እሺ መምህርት። እሺ እደርሳለሁ። በተቻላችሁ መጠን ፍጠኑ። እሺ መምህርት። እሺ ግራ ገባኝ። አሁን ጭራሽ ናፍጣ ዘግቶበት ቆሟል። እሱ ደግሞ ሹፌሩ ቆሟል እና ናፍጣ ፍለጋ እየተሽከረከረን ያለው እኛም ቆመናል። የተወሰነ አንድ 12-13 ኪሎ ሜትር ነው የሚቀረን ነው የተባለው ወደ አሰላ ለመድረስ። እንግዲህ እየደረስን ያለ ነው። በጣም በቅርብ ርቀት ነው። ከዚህም በኋላ ምናልባት 20 ደቂቃ 25 ደቂቃ ነው ከዚህ በኋላ የሚፈጅብን ብዬ እገምታለሁ። እንግዲህ እንደርሳለን ብዬ አስባለሁ። አንድ ነገር እንዳያደርስባት ነው ፍርሃቴ ማለት ነው። ልጅቷም ላይ እናትየዋንም ለመሸጥ እየተስማማባት ነው ያለው ይመስለኛል። አልገባኝም። በጣም ተደናግጠናል ውድ ቤተሰቦች እና እባካችሁ ጸልዩላችሁ፣ ለነሱም ለኛም ጸልዩልን። እንግዲህ የህግ አካላቶችን በዛ አካባቢ ያሉት ሰዎች እንግዲህ ለነሱ ቀኛ ዙር ወይም ደግሞ በእጃ ዙር ለነሱ ተገዝተው ስላሉ የህግ ሰውም ይዤ መሄድ አልቻልኩኝም እያለች ነው መምህርት። ሚዴቅሳ ደግሞ ከእሷ ቤት ተሸሽጎ የነበረው ሰውዬ ካልወጣሁ እያለ እሱም እያስቸገራት ነው። ባለቀ ሰዓት ምን ልፍጠር እያለ እንደሆነ እንኳን አላውቅም። ነገሮች እንዲበላሸው አልፈቅድም። ዞሮ አሁንም መቆም ኖሮብኝ አይደለም፣ ብሮጥ ደስ ይለኛል። ግን መኪናው በዚህም አለ በዛ በደረሰ ሰዓት እንግዲህ በመኪናው ቶሎ ደርሰን እንግዲህ ቦታው ላይ
እንግዲህ ምንም ነገር ሳይፈጠር ለመድረስ እሞክራለሁ። የሚሆነውን ነገር አብረን እንከታተላለን ማለት ነው። አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አንቺ ከመቼ ጀምሮ ነው እንደዚህ አይነት ጥጋብ ያመጣሽው? ከመቼ ጀምሮ ነው? ዛሬ ልክ ያልሆነ ነገር አለ። ልክ ያልሆነ ነገርማ አለ ዛሬ። ዞሮ ተረጋጋ፣ ተረጋጋ፣ ተረጋጋ። ማን ነው? አንቺ ውሻ እረፊ እያልኩሽ ነው። እገልሻለሁ ያለበለዚያ ቀልበልሽ። ሄሎ በቀለ ያልኩህ ቦታ ደረስክ? ቆይ እዚህ አካባቢ መምህር ሶፊ የምትባል ሴትዮ አለች? አዎ ወፈር የምትል ማን ነው የምትለው? ከዚህ በፊት እዚህ ቤት መታ ታውቃለች? እሺ አሁን እነ በላይን ሁሉንም ሰዎቹን ሰብስቦ በር አካባቢ ላይ እንዲጠብቅ አድርገው። ጥሩ ነገር እየተሰጠኝ አይደለም ዛሬ። አንተም አብራችሁ የሚመጣ ነገር ካለ አዲስ ነገር እንቅስቃሴ ካለ ደውል፣ አለበለዚያ ግን እንዳትደውልልኝ። እረፍት ማድረግ እፈልጋለሁ። እሺ ከመቼ ጀምሮ ነው አንቺ እንደዚህ ምትጋር ያመጣሽው? ከዚህ በፊት ተኝተን አናውቅም ወይ? ተወኝ በቃ፣ ምንም አይነት ነገር አልፈልግም። በቃ ተወኝ። አትንቀሳቀስ። ዘሩባቤል ማነህ? ዘሩባቤል እየሰማኝ ነው? ዘሩባቤል እድሜ ልኬን ስትጫወት ቢኖራል ካባት ይኸውልህ፣ አሁንም ከህግ ጥላ እንዴት እንደወጣ ባይታወቅም አሁን እጅግ ለመንግስት መሳሪያ አንጣል። ዘሩባቤል እየነገርኩህ ነው።